ኦኬ ብዙዎቹ እየተሰቃዩበት ያለ ህመም ነው። ሰላም ሉሌኒ ከሉሌ ሚኪዝ ዛሬ እንግዲህ በሌላና በአዲስ መረጃ ተመልሻለሁ። ዛሬ ልናየው ምንችለው ማለት ነው የጨጓራ ህመምን የተመለከቱ ጉዳዮችን ነው ሊሆን የሚችለው ማለት ነው። እንግዲህ በዚህ ህመም ኦልሞስት ብዙዎቹ በጣም ሰፈር እያደረጉበት ያለ ህመም ነው ተብሎ ነው የሚታሰበው ማለት ነው። ብዙዎቹን እረፍት እየነሳ ያለ በጣም ወረስት የሆነ ህመም ነው። እና ብዙዎቹም ተጎድተውበታል ተብሎ የሚታሰብ ነው። እንግዲህ ብዙዎቹ ወደ ህክምና ቦታ ይሄዳሉ የህክምና መድኃኒቶቹ ይሰጣቸዋል። ምናልባት ለአንዳንዶቹ በተወሰነ መልኩ ለውጥ ያሳዩበታል። አንዳንዶቹ ደግሞ ማለት ነው የሚደጋገምበት ሁኔታ አለ። እንግዲህ ለምንድነው ይሄ ህመም አብዛኛውን ጊዜ መድኃኒቶቹ ማለት ነው ጊዜያዊ መፍትሄ ወይም ደግሞ እነዚህ የጨጓራ ህመም ማስታገሻ መድኃኒቶቹ ልክ የራስ ምታት ፓራስታሞል አይነት መድኃኒቶቹ ናቸው። የራስ ምታት በዋነኝነት ጊዜያዊ ማስታገሻ ናቸው እንጂ ቋሚ ማጥፊያ መድኃኒቶቹ ስላልሆኑ እንግዲህ ሰዎቹ ምን ዲቨሎፕ ያደርጋሉ ከጊዜ በኋላ ደግሞ ተመሳሳይ የጨጓራ ህመም ምልክቶቹን ያሳያሉ። ስለዚህ ሙሉ በሙሉ አያገግሙም ነው። ሶ በዚህ ምክንያት ምንድነው የሚባለው የጨጓራ ህመምን በትክክል ለማከም ከተፈለገ ታካሚውና ታካሚ ወይም ደግሞ ፔሸንቱ ወይም ታካሚ ነው ብዙ ፖርሽኑን ሊይዝ የሚችለው ከዚህ በሽታ ምን ለማድረግ ነው ለማገገም ማለት ነው። ስለዚህ ዛሬም የምናየውም ማገገሚያ ቁልፉ ምን ሊሆን ይችላል? እንዴት ነው ሰዎቹ ከዚህ ህመም ሊያገግሙ የሚችለው ብለን ስናነሳ ታካሚና ታካሚ ጋር ፎከስ ያደረጉ ናቸው ብዙዎቹ ማለት ነው። ስለዚህ እነዚህን ጉዳዮች ነው ትኩረት አድርገን ልናነሳ የምንችለው የሚለውን ሀሳብ ያዙ። ስለዚህ ይህ ህመም በዋነኝነት የሚታከመው በተጎጂው ታካሚው በሚወስዳቸው እርምጃዎቹ ስለሆኑ እነዚህ እርምጃዎቹ ምን ሊሆኑ ይችላሉ? ስለዚህ ከጨጓራ ህመም እንደው ከጨጓራ ይሄ የጨጓራ ህመም የምንለው እንግዲህ ይሄ ጊዜያዊ የሆነ ምንድነው መቆጣት እንደማለት ነው። የጋስትራይትስ የምንለው ጨጓራ ኢኒሻሊ ሊኖር የሚችል ኦልሞስት ምን ልትሉ ትችላላችሁ ስቴፕ ዋን እንደማለት ነው። ከጊዜ በኋላ ግን ይሄ የጨጓራ መቆጣቱ እንግዲህ መቆጣት ብለን ስናነሳ የመቅላት አይነት የማበጥ አይነት እንደዚህ አይነት የሰውነት መሞቅ አይነት ምልክቶቹ ማለት ነው። ስለዚህ እነዚህ ምልክቶቹ ከጊዜ በኋላ ምን ዲቨሎፕ ያደርጋሉ ቁስለት ነው የምንለው ይሄ አልሰር ማለት ነው። ቁስለት ቀጥታ ጨጓራ ላይ ቁስለት መፈጠር ማለት ነው። ስለዚህ ይሄ ደግሞ ኦልሞስት ሲፈጠር በጣም ወረስት የሆነ ማለት ነው ኦልሞስት ቀጣይ ስቴፕ እንደማለት ነው። በጣም ከፍተኛ የሆነ ዳሜጅ ፈርዘር ሰዎቹ ጋር ችግር ሊፈጥር የሚችል ስለዚህ ይሄ ቁስለትም ሆነ ዲቨሎፕ የተደረገ ይሄ መቆጣቱም ሆነ ማለት ነው። እንግዲህ እንዴት ነው ሰዎቹ ከዚህ ነገሮቹ ሊመለሱ የሚችሉት? ከጋስትራይትስ ሊመለሱ የሚችሉት ወይም ደግሞ ከአልሰር ሊመለሱ የሚችሉት ወይም ማገገም ቁስለቱን ማገገም ውስጥ ሊያደርጉት የሚችሉት እንዴት ነው የሚለውን ጉዳይ ነው ልናይ የምንችለው ማለት ነው። ስለዚህ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ ሼር በማድረግ እንጀምር። ሶ ሌትስ ጎ። ኦኬ እንግዲህ የመጀመሪያው ጉዳይ ብዙዎቹ እንግዲህ እየቀነሱት ያለ ሆነው ጉዳይም እንዲሁም ችላም የተባለው ጉዳይ እንዲሁ እዚህ ጨጓራ ህመም ጋር ብቻም አይደለም በብዙ ሁኔታ ሰዎቹን በጣም ሰፈርም እያደረገ ያለ ሁኔታ ነው። ይሄ አንደኛው ጉዳይ እንግዲህ ጭንቀትን ኮንትሮል ማድረግ የጋስትራይትስን ወይም ደግሞ ከጨጓራ ህመም ማገገሚያ አንደኛው መንገድ ነው። ሰዎቹ በቀላል ነገሮቹ ስትረስ ውስጥ መግባት የለባቸውም። ሰዎቹ በቀላል ነገሮች ውስጥ ኢሪቴት ማድረግ ወይም ደግሞ ብስጭት ሰምቲንግ የሚባሉትን ጭንቀት የሚባሉትን ነገሮቹንም ረዲዩስ ማድረግ ይጠበቅባቸዋል። በተለይ እንግዲህ ጭንቀት ስላችሁ አጋጣሚ ስትረስ ስንል እንግዲህ ሁለት አይነት ናቸው። በጣም ሄልዚ የምንለው አለ እና ደግሞ አንሄልዚ የምንለው ደግሞ አለ። አንሄልዚ ስትረስ እየተባለ ወይም ደግሞ ዲስትረስ ነው የሚባለው ይሄ አንሄልዚው ማለት ነው። ስለዚህ ሄልዚ የምንለው ስትረስ ሰዎቹ ኤግዛም ላይ ውጤታማ እንዲሆኑ በጭንቀት ምክንያት አንብበው ተዘጋጅተው ውጤት መስራት ከቻሉ እሱ ጤናማ ጭንቀት ወይም ደግሞ ሰዎቹ ስራ ላይ ለስራ የሚያነሳሳ አይነት ስትረስ እንደማለት ነው። ሄልዚ ስትረስ እያልን የምንጠራው ጉዳይ ማለት ነው። አንሄልዚ ወይም ደግሞ ዲስትረስ እያልን የምንጠራውን ጭንቀት ግን በዋነኝነት ሰዎቹ እንዲሁ ስትረስ ብቻ ከፈተና ውጤታማ የማያደርግ በስራ መልኩ ውጤታማ የማያደርግ ራዘር ግን ሰዎቹን ለከባድ ህመሞች ለከባድ መጥፎ ሁኔታዎች ሊያጋልጥ የሚችል ስኳር ህመም ሊሆን ይችላል።
ሰዎቹ ለደም ግፊት ሊሆን ይችላል፣ ሰዎቹ ለልብ ህመም ሊሆን ይችላል ኤክስፖዝ ይደረጋሉ። ከዚህ ባለፈ ጨጓራ ህመም ሰፈር እያደረጉ እየተሰቃዩ ያሉ ታካሚዎች ከሆኑ ደግሞ የጨጓራ ህመሙን ያባብሳል፣ ይጨምራል፣ በቀላሉ ሂል እንዳያደርግ እንዳያገግም ያደርጋል። እንዴት ብለን ስናነሳ ጨጓራ አሲድ እንዲመረት ያመቻቻል። አንደኛ ሁኔታ ሰዎቹ ጭንቀት ሲገጥማቸው አሲድ መመረት ይጀምራል ነው። ስለዚህ ይህን ጭንቀት ለምን ኤክሰሲቭሊ ሙቭ እንዲያደርግ እናመቻቸዋል። ስቶፕ ማድረግ የተራዘመ ጭንቀትን ማስቆም እና መቀነስ ይጠበቅብናል። ሌላኛው ጉዳይ እንግዲህ ስትረስ እንደምናውቀው ሰዎቹ ከፍተኛ የሆነ ጭንቀት ሲገጥማቸው ምንድነው ሊያደርጉ የሚችሉት? ባድ ሀቢቶቹን መምረጥ። እነዚህ ባድ ሀቢት ምንላቸው ላይክ አልኮል ሊሆን ይችላል። ቀጥታ ወደ ስሞኪንግ የመሄድ ማለት ነው። ቀጥታ ስትረስ ሲገጥማቸው ኢቭን ላክ ኦፍ ኤክሰርሳይዝ ከኤክሰርሳይዝ የመራቅ እንደዚህ አይነት ነገር። እነዚህ ደግሞ ባድ ሀቢቶች ፈርዘር ማለት ነው ሰዎቹ ለጨጓራ ህመም ደብል በርደን ለጨጓራ ህመም ብቻም ሳይሆን ለሌሎች ዲዞች ኤክስፖዝ ያደርጋሉ የሚለውን ሀሳብ እንያዝና የተራዘመ ጭንቀት የሚባለው ጉዳይ ኮንትሮል ማድረግ ተገቢ ነው የሚለውን ሀሳብ እንዴት ነው ጭንቀት ልንከላከል የምንችለው? ምናልባት ይሄን ሀሳብ የተመለከተ ጉዳይ ካላችሁ ኮመንት ቦክስ ላይ አስቀምጡልኝ። የጭንቀት መቀነሻ መንገዶቹን በሌላ መልኩ እመለስበታለሁ፣ ወይም ደግሞ ጭንቀትን የተያዙ ሀሳቦችን ላነሳ እችላለሁ ማለት ነው። ወይም ደግሞ ሌሎች ቪዲዮዎች ላይም እንደዚሁ ስትረስን ረዲዩስ ማድረጊያ መንገዶቹን ሰርች ብታደርጉም እዛ ጋር መረጃዎች ልታገኙም ትችላላችሁ። ኦኬ። በሌላኛው ጉዳይ እንግዲህ ከጨጓራ ህመም ማገገሚያ መንገድ ተብሎ የተቀመጠው እንግዲህ ሱገር ምንላቸውን ጉዳዮች፣ ሳልት ምንላቸውን ጉዳዮች እና ፋቲ ዳይቶቹን መቀነስ ተገቢ ነው። በአጋጣሚ ማለት ነው እነዚህ ሶስቱም ማለት ነው ለጤናም አይደለም ለጨጓራ ህመም ብቻ ለሌሎችም ማለት ነው ኢንሾርት ለጤናማ አይነት አመጋገብ የሚባለው እነዚህ ነገሮችን መቀነስ ነው። ባይዘው ሱገርን መቀነስ፣ ሳልትን መቀነስ፣ ፋቲ ዳይትስ መቀነስ። ፋቲ ዳይት ስላችሁ አንሄልዚ ፋቲ ዳይት ለማለት ነው። አንሄልዚ ፋቲ ዳይት አንሄልዚ ስፔሲፊካሊ ምን ሊሆን ይችላል? ያ ቺፕስ ሊሆን ይችላል፣ ወይም ደግሞ ኤክሰሲቭ የሆነ ኦይል ዳይትስ ምንላቸው፣ ወይም ደግሞ የአኒማ ፕሮዳክት ላይ ያሉ ፋቲ ነገሮቹ እንደማለት እነዚህ ነገሮች ነው አንሄልዚ ስንል። በሌላ አባባል ደግሞ ሄልዚ ፋት ምንላቸው ነገሮች ስላሉ ነው አክቹዋሊ። ስለዚህ እነዚህ ነገሮችን መቀነስ ጨጓራ ህመምን መቀነሻው መንገድ የጨጓራ ህመምን ማገገሚያው ሌላኛው ሜትድ ነው። ስለዚህ እነዚህ ነገሮች ሲጨምሩ ሰዎቹ ኤክሰሲቭ ሱገር፣ ኤክሰሲቭ ሳልት፣ ፋቲ ዳይቶችን ሲወስዱ የጨጓራ መቆጣትን ስለሚጨምሩ ነው። አክቹዋሊ ጨጓራ መቆጣቱ ደግሞ እንዳልኳችሁ ማለት ነው ጋስትራይትስ ባይ ኢትሰልፍ የጨጓራ መቆጣት ስለሆነ፣ ስለዚህ መቆጣቱ እያለ የጨጓራ ህመም ጋስትራይትስ የምንለው በፍጹም ምን ሊያደርግ አይችልም? ሊያገግም አይችልም ነው። ስለዚህ ምን ማድረግ አለብን? እነዚህ ነገሮችን ረዲዩስ ማድረግ። ሌላኛው ጉዳይ ኢቭን ለብሎቲንግም ኤክስፖዝ በማድረግ ማለት ብሎቲንግ ስንል እንግዲህ የስቶማክ ኤክሰሲቭሊ መጠኑ የመጨመር በአየር የመሞላት አይነት ምልክቶቹ ወይም ደግሞ ኢንዳይጀስሽን ምግብ በትክክል ዳይጀስት መደረግ አለመቻል አይነት ነገሮቹ ዲቨሎፕ ሲደረጉ ነው። አሁን እዚህ ጋር ብሎቲንግ በራሱ አሲዱ እንዲመረት በማድረግ ወይም ደግሞ የጨጓራ ህመሙን ዳይሬክትሊ አይደለም አክቹዋሊ ምን የሚያደርገው የጨጓራ ህመሙን የሚጨምረው ራዘር ምንድነው ስቶማክ ምን ሊሆን ይችላል እንግዲህ ብሎቲንግ የሆድ መነፋት የሚሉት ነገሮች ሲነሱ ስቶማክ ምንድነው የሚሆነው? ሳይዙ የመጨመር ስቶማክ ሳይዙ ሲጨምር ደግሞ ስቶማክ ላይ ያሉ መስሎቹ ወይም ደግሞ ላይኒንጎቹ ምን ይሆናሉ? የመወጠር ስትሬች የማድረግ። ስለዚህ ስትሬች ሲያደርግ ስቶማክ ማለት ነው የተወሰነ ሳይዙ ከኖርማሉ ኤክሰሲቭሊ ስትሬች ሲያደርግ ቁስለቱ ምንድን ይሆናል ነው የፒዩዲ ያልኳችሁ ወይም ደግሞ አልሰር ያልኳችሁ ፒዩዲው ኤግዛክትሊ ማለት ነው የመጨመር ቁስለቱ የመጨመር በስትሬችንግ ኢፌክቱ ምክንያት። ስለዚህ አብዶሚናል ብሎቲንግ መሰል ነገሮቹ ለዛ መኮረው ምግብን ኤክሰሲቭሊ ኮንሱም ማድረግ ስፔሲፊካሊ አብዶሚናል ብሎ ስለሚያደርግ ነው ስትሬች ስለሚያደርጉ ነው አክቹዋሊ ለጨጓራ ህመሙን ይበልጥ የመጨመር ባህሪ ያለው። ለዛው ነው ምግብን በኤክሰሲቭሊ ኮንሱም ማድረግ አንደኛው የማይመከረው። ኦኬ። ሌላኛው ጉዳይ እንግዲህ ውሃን በየጊዜው መውሰድ ዴይሊ ወተር ዴይሊ ኮንሰፕሽን ኦፍ ወተር ነው። እንግዲህ ውሃ ሰዎቹ ጋር እንግዲህ በቅርበት መጥፋት የለበትም ነው አክቹዋሊ የሚባለው። ውሃ ስንል እንግዲህ አንደኛው ውሃ እንዴት ነው ሰዎቹ የጨጓራ ህመም እንዲያገግሙ ሊያደርግ የሚችለው ብለን ስናነሳ ቀጥታ የስቶማክ ላይ ያለን አሲዱን ምን ስለሚያደርግ ነው? ዳይሉት ስለሚያደርግ ነው። እንግዲህ አሲድ ብቻ የነበረን ስቶማክ ሰዎች ውሃ ኮንሱም ሲያደርጉ
ዳይሉት ያደርገዋል። ብዙ ነገሩ አሲድ ብቻም ሳይሆን ምን ሊሆናል ይችላል ነው ውሃ ከአሲድ ጋር የተቀላቀለ። ስለዚህ ሰዎቹ ጋር ጨጓራ ጋር የሚያርፈው አሲድ ብቻ አይሆንም ነው። ስለዚህ ውሃው ምን ያደርጋል ነው የጨጓራ ባሪየር እንደ ጨጓራ ባሪየር ሆኖ ሊያገለግል ይችላል፣ ኮንሰንትሬሽኑን በመቀነስ እንደማለት ነው። ሌላኛው ጉዳይ ኢቭን ከጊዜ በኋላ ማለት ነው ሙከስ ፕሮዳክሽን እዚህ ጋር ያልኳችሁ ዳይሉት ኢፌክቱ ማለት ነው በጣም ከፍተኛ የሆነ ደረት ማቃጠል፣ ከፍተኛ የሆነ የጨጓራ ህመም በገጠማቸው ሰዓት ወተርን ኮንሱም ሲያደርጉ ቴምፖራሪ የሆነ ኢፌክት አለው። እዚህ ጋር ቴምፖራሪ ኢፌክት ማለት ነው። በጣም ህመሙን ምን ያደርጋል? ረዲዩስ ያደርጋል። ለምን? ኮንሰንትሬሽኑ ስለሚቀንስ የአሲድ ብዛቱን ምን ስለሚያደርገው ስለ ዳይሉት ስለሚቀንሰው ማለት ነው። ስለዚህ ውሃ ከጎን ጋር መጥፋት የለበትም ነው ቴምፖራሪ ኢፌክት ስላለው። ኦኬ ሌላኛው ደግሞ ሰዎቹ ጨጓራ ህመም ቢኖርም ባይኖርም ዴይሊ ውሃን ኮንሱም የሚያደርጉ ከሆነ ሙከስ ፕሮዲውስ እንዲደረግ ያገለግላል። እዚህ ጋር ሙከስ ስላችሁ እንግዲህ ጨጓራ ላይ ያለ ምን ይመረታል ነው ይሄ ጄል ላይክ ሰብስታንሱ ይሄ ምንድነው ጄል የሚመስሉ ነገሮች ጨጓራ ጋር ሲመረቱ እነዚህ የተመረቱት ቀጥታ ማለት ነው ጨጓራ ቁስለቱ ምን ያደርጉታል ነው ከበር ያደርጉታል። ጨጓራ ቁስለቱ ከበር ሲደረግ በዚህ በሙከሱ ማለት ነው ቀጥታ አሲዱ ዳይሬክትሊ ማለት ነው የዚህ ምንድነው የጨጓራ ላይኒንጉን አይደርሰውም፣ አይነካውም። ስለዚህ የማቃጠል የሚባለው ቁስለት የሚባሉ ነገሮች ኢሪቴሽን የሚባለው በአሲዱ ምክንያት ያለውን ነገር ብሎክ የማድረግ ኢፌክት አለው ነው። ስለዚህ ውሃ ዴይሊ ኮንሳምፕሽን ጨጓራ ህመምን ማገገሚያው ሌላኛው ቁልፍ መንገድ ነው። መድኃኒቶቹን በየጊዜው ከመውሰድ ሌላኛው መንገድ ውሃና ውሃ ነገሮች ዴይሊ ሰዎቹ እንግዲህ ብዙም ትኩረት የሚያደርጉት ውሃን የሚወስዱት ማለት ነው ችግሩ ሲገጥማቸው ብቻ። ጥሩ ነው በችግሩ ሰዓት መውሰዱ ግን በቂ አይደለም ነው ዴይሊ ቢወሰድ። ሌላኛው ጉዳይ ኢምፕሩቭ ሰርኩሌሽንን ደግሞ ኢምፕሩቭ ያደርጋል። ውሃን ሰዎቹ በየጊዜው ሲወስዱ የደም ብለድ ቬዝል ላይ ያለን የብለድ መጠንን ወይም ደግሞ የሰርኩሌሽን ያስተካክላል ነው፣ የደም ዝውውርን ይጨምራል ነው። የደም ዝውውር ሲጨምር ደግሞ እንደምታውቁት ጨጓራ ላይ ያለ ቁስለት ምንድን ይሆናል? አንደኛው ቁስለት የሚባለው እንደ ጨጓራ ላይ ያለን ቁስለት ተውትና ማንኛውም ቦታ ላይ ያለ ቁስለት እንዲያገግም ከተፈለገ በቂ የሆነ ምን ያስፈልጋል? ብለድ ፍሎ ያስፈልጋል። ለዛም እኮ ነው ሙቭመንት ያስፈልጋል፣ እንቅስቃሴ ያስፈልጋል፣ በቂ ምግብ ያስፈልጋል ሰርኩሌሽን ለማስተካከል ስለሚያግዙ። ስለዚህ ይሄ ቁስለቱ ሰርኩሌሽን ካለው እንግዲህ ወደ ቁስለቱ በቂ ምግብ ይሄዳል ነው፣ በቂ ኦክሲጅን ይሄዳል ነው፣ በቂ ካርቦሃይድሬት ይሄዳል ነው፣ በቂ ብለድ ይሄዳል ነው። ስለዚህ ቁስለቱ በቀላሉ ምን ይሆናል? ያገግማል ነው። ሰዎቹ አንድ ሰው በቂ ምግብ እየወሰደ ካልሆነ ከጉዳቱ ከቁስለቱ ሊያገግም አይችልም። ላይክ ዛት ማለት ነው። ይሄም ማለት ነው ውሃን በቂ ውሃ መውሰዱ ከህመም ማገገሚያ መንገዱ ቁስለቱ ከጊዜ በኋላ እንዲያገግም የሚረዳ ነው። ስለዚህ ፍሪኩዌንትሊ ዴይሊ መውሰዱ በጣም ጠቃሚ ነው። ቁስለቱ ህመሙ ቢኖርም ባይኖርም የሚለውን ሀሳብ እንውሰድ። እዚህ ጋር ሌላኛው ጉዳይ የተነሳ ሀሳብ አለ። ትንሽ ትንሽ የሚል ነገር አለ። ቶሎ ቶሎ ለምንድን ነው ትንሽ ትንሽ ቶሎ ቶሎ ስልትን መጠቀም ያለብን ውሃን ስንጠቀም? አሁን ውሃ ስላችሁ እንግዲህ አንድ ብርጭቆ ውሃ አንዴ፣ ሁለት ብርጭቆ ውሃ አንዴ፣ 1 ሊትርን አንዴ ኮንሱም ማድረግ የጨጓራ ህመምን ያባብሳል እንጂ ወርስ ነው እንጂ የሚያደርግ ሂል አያደርገውም። አክቹዋሊ ውሃን መውሰድ ያለባቸው ሰዎቹ በጉንጭ ልትሉ ትችላላችሁ፣ ወይም ደግሞ ትንሽ ትንሽ ቶሎ ቶሎ በቃ ለስ ወተር ወይም ፍሪኩዌንትሊ እንደማለት ነው። ሊትል ፍሪኩዌንትሊ እንደማለት ነው። አንዴ መውሰድ ያለባቸው በጣም አነስተኛ ውሃ ግን ማለት ነው። የውሃ ኢንተርቫሉ ግን በጣም ረጅም መሆን የለበትም። አንድ ጉንጭ ቶሎ ቶሎ። ለዛም ነው እንግዲህ ውሃ ከሰዎቹ አጠገብ ላይ መጥፋት የለበትም ተብሎ ብዙውን ጊዜ ኮንሲደር የሚደረገው የተወሰነ ውሃን በየጊዜው ቢወስዱ። ስለዚህ ዋነኛ ዓላማው ዳይሉት የማድረግ ነው። ተጨማሪ ደግሞ የደረት ማቃጠል ሰምሲ የገጠማቸው ሰዎቹ ማለት ነው ከዳይሉት ባለፈ ማለት ነው ደረት አካባቢ ላይ ወደ የአሲድ መረጨት እየተባለ በየጊዜው የሚጠራው ማለት ነው ከስቶማክ ላይ የነበረ አሲድ ቀጥታ ወደ ደረትም የመምጣት ያን ነው የደረት ማቃጠል የሚባለው ወይም ደግሞ የአሲድ መረጨት እየተባለ የሚጠራው። ስለዚህ ሰዎቹ ማለት ነው ውሃን ኮንሱም ሲያደርጉ ወደ ደረት የመጣ ወደ ጉሮሮ የመጣን ውሃ አሲድ ማለት ነው በጽድት አድርጎ ወደ ጨጓራ የመመለስ ባህሪም ስላለው ማለት ነው። ስለዚህ ሁለት አይነት ዓላማ አለው ነው። ዳይሉት ያደርጋል፣ ተጨማሪ ደግሞ አሲድ ወደ ላይ የመጣን አሲድም ያጸዳል። ከዚህ ባለፈ ግን እዚህ ጋር ያነሳናቸውንም መርሳት የለብንም። ስለዚህ ውሃን ትኩረት ማድረጉ ተገቢ ነው የሚለውንና እንዴት የሚለውንም እዚህ ጋር ያዙ። ኦኬ ሌላኛው ጉዳይ እንግዲህ ከዚህ ህመም ማገገሚያ መንገድ እየተባለ የተጠራው ሰዎቹ እንግዲህ የጨጓራ ህመም እያላቸው አልኮልን አይቀንሱም፣ የጨጓራ ህመም እያላቸው ቡናን አይቀንሱም። መቀነስ አይደለም አክቹዋሊ አቮይድ ነው የተባለው ሜጀርሊ
አልኮል ዊዝ ኖ ዳውት ዳይሬክትሊ ስቶማክን ምን ያደርጋል? ኢሪቴት ያደርጋል። የመላጥ ማለት ነው፣ ቀጥታ ማለት ነው። እንዲቆጣ የማድረግ የመብሳት ባህሪ ያለው ኢሪቴት የማድረግ ባህሪ ያለው ላይኒንጉን ስቶማክ ላይ ያለውን ይሄን ላይኒንጉን ማለት ነው ኢሪቴት። ስለዚህ ይሄ ኢሪቴት የተደረገ የተነሳ ላይኒንጉን የማንሳት ባህሪ ካለው ደግሞ ቀጥታ አሲድ ሲጨመርበት ደግሞ አስቡት። ስለዚህ አልኮልን ማቋረጥ ያስፈልጋል። ኮፊም እንደዚህ ሆኖ በተመሳሳይ ኢሪቴት ያደርጋል ስቶማክ ላይ ያለን። ሲጀመር ኮፊ አሲዲክ ኔቸር ነው ያለው። አክቹዋሊ አሲዲክ ነው የሚባለው፣ አሲዲክ ዳይት ውስጥ የሚካተት ነው። ስለዚህ አሲዲክ ዳይት ሰዎች ላይ አሲድ ነው እየረበሻቸው ያለ። አሲዲክ ዳይቶችን ደግሞ ፈርዘር ስንወስድ ወረስት ማለት ነው፣ ስለማይሆንም ነው። ስለዚህ ኢሪቴት ያደርጋል ስቶማክን። ተጨማሪ ደግሞ አሲድ ፕሮዳክሽን ይጨምራል እንዳነሳሁት ማለት ነው። አሲድ ፕሮዳክሽን ሜጀርሊ ኮፊ ያልነው ማለት ነው፣ አሲድ ፕሮዳክሽን በመጨመር። ስለዚህ እነዚህ ሁለት ነገሮችን የጨጓራ ህመም ሰፈር እያደረጉ ሰዎቹ አልኮልና ኮፊ መውሰዱ አዋጭ እንዳልሆነ መገንዘብና እዚህ ጋር ትኩረት መውሰድ እና ስቶፕ ማድረግ ጊዜ የሚሰጠው ጉዳይ እንዳልሆነ ይህን ሀሳብ ያዙ። በፍጹም ማለት ነው ሰዎች የጨጓራ ህመም እያላቸው ከህመሙ ነፃ ቢሆኑም ማለት ነው አልኮል እስከወሰዱ ድረስ ማለት ነው የጨጓራ ቁስለቱ በፍጹም ሊያገግም አይችልም። ቁስለቱ ይበልጥ እየጨመረ ለከፍተኛና መመለስ ለማይችል በሽታ ነው ደግሞ ፈርዘር ሊያጋልጥ የሚችል የሚለውን ሀሳብ ያዙ። ኦኬ፣ በተቃራኒው ደግሞ ማለት ነው በጣም ተስማሚ የሆኑ ስቶማክ ፍሬንድሊ ዳይቶቹ ማሰብና መምረጥ። እንግዲህ ይሄን በተመለከተ ሰዎቹ ምንድነው የተባለው? ትራይ አድርጉ ነው፣ ወይንም ኤክስፐሪመንት ስሩ ነው፣ ወይንም ሪሰርች ነገሮችን ስሩ ከምግብ ጋር በተያያዘ ማለት ሁሉንም ዳይቶችን በጊዜ ብዛት ሞክሩና ላይክ ፖቴቶ ሊሆን ይችላል። ሰዎቹ ድንችን ይሞክራሉ። ሰዎቹ አቮካዶን ይሞክራሉ። ሰዎቹ ቃሪያ ነገሮችን ወይም ደግሞ ዝንጅብል ጅንጀር ነገሮችን ይሞክራሉ። ስለዚህ ጅንጀር ሲሞክሩ ለጨጓራ ህመሙን የሚጨምር ከሆነና የማይመቻቸው መሆኑን ካረጋገጡ ይሄን ምግብ ምን ማድረግ አለባቸው ነው? መቀነስ አለባቸው ነው። አቮካዶ ያልኋቸውን ነገሮችን ሲወስዱ ስቶማክ ፍሬንድሊ መሆኑን ካረጋገጡና ለጨጓራ ምቾት ከሰጣቸው እዚህ ጋር ማተኮር ይችላሉ ነው። ሌሎች ላይም እንደዚሁ የማይመቻቸው ሌሎች ምግቦች ከሆኑ ከንስል ማድረግ። ለምን ነው ይህን ጉዳይ ትራይና ኤክስፐሪመንት አድርጉ በሚል እሳቤ የተነሳው? በየሰዎቹ መካከል ላይ ዲፍረንስ ስላለ ነው። ለአንዳንዶቹ ጅንጀር ሲመገቡ ይመቻቸዋል፣ ለአንዳንዶቹ ደግሞ የማይመች ሆኖ ስለተገኘ ማለት ነው። ስለዚህ ለዛም እኮ ነው የጨጓራ ህመም በታካሚውና በታካሚ ሁኔታ ይወሰናል የሚባለው። እንዲህ አይነት ዲፍረንሶቹም ስላሉ ነው እንጂ 1 2 3 የሚባሉ ምግቦችን ስቶፕ አድርጉ ከንስል አድርጉ በሚል እሳቤ ከማንሳት ይልቅ ዚስ ዋን ኢዝ ቬሪ ኢምፖርታንት ነው፣ ሪሰርችንግ የሚለውን ሀሳብ ያዙ። ሌላኛው ጉዳይ ግን ሞስት ኮመን የሚባሉት ደግሞ አሉ። አትሊስት እንዲሁ ለብዙዎቹ ግን ጠቃሚ ናቸው። ስቶማክ ፍሬንድሊ በሚል ደግሞ የተነሱ ስቶማክ ፍሬንድሊ ከሚባሉ ዳይቶች ውስጥ እዚህ ጋር ስቶማክ ፍሬንድሊ ያልናቸው ዳይቶች ግን ለብዙዎቹ ይሰራሉ በሚል እሳቤ የተነሱ ናቸው። የማይሰሩ ግን ከሆነ እነዚህ ምግቦችን አሁንም ማቆም ሊጠበቅባቸው ይችላል። ለምሳሌ ፓፓያ የምንላቸው ነገሮችን መውሰድ፣ ሙዝ የሚባሉትን ነገሮችን ትኩረት ማድረግ፣ አቮካዶ የሚባሉ ነገሮችን ትኩረት ማድረግ፣ ሌሎች የሚመቻቸው ምግቦችንም እንደዚሁ ኮንሱም ማድረግ ይመከራል ነው። እነዚህን ምግቦችንም ስትወስዱ አሁንም ጥንቃቄ ማድረግ ያለብን ጉዳይ ይኸው እዚህ ጋር ቅድም እንዳነሳ ነው ስሞል ኤንድ ፍሪኩዌንት ነው። ስሞል ኤንድ ፍሪኩዌንት የሚለውን ሀሳብ ይህን ፕሪንሲፕል ያዙ። ስሞል ኤንድ ፍሪኩዌንት አንድ የምትወስዱት ፓፓያ በጣም ስሞል መሆን አለበት። ዜን ደግሞ ቶሎ ቶሎ መውሰድ ትችላላችሁ። ሙዝም እንደዚሁ ሎትስ ኦፍ ሙዝ አንዴ አይደለም። ምሳ፣ እራት፣ ሰምሲንግ የሚባሉትንም በጣም ስሞል ነው ማድረግ ያለብን ነው። ከተፈለገ የተወሰነ ምግብ አንዴ ወስዶ ፍሪኩዌንሲውን መጨመር ግዴታ። አንድ ሰው ምግብ ለመመገብ የቁርስ ታይምን፣ ብሬክፋስትን አት ሴም ታይም ላንችን፣ አት ሴም ታይም ዲነር ታይምን መጠበቅ አይጠበቅበት። ብሬክፋስት ታይም ላይ የተወሰነ ይወስዳል። ዜን 2 ሰዓት ላይ ከወሰደ 4 ሰዓት ላይ ደግሞ የተወሰነ ሊወስድ ይችላል። ላንች ታይም ላይ 8 ሰዓት ላይ 10 ሰዓት ታይሞቹን መጠቀም ይችላሉ። ለምንድነው እነዚህ ሰዎች አንዴ ምግብን በብዛት መውሰዱ ለጨጓራ ህመሙ ስለሚጨምር፣ ለምንድነው ስትሬች ስለሚያደርግ ብያቸዋለሁ ቅድም ስላነሳ ነው ማለት። ስለዚህ ቁስለቱ ይጨምራል ነው። ጨጓራን የመለጠጥ ባህሪ ስላለው ጨጓራ ሲለጠጥ ደግሞ ስቶማክ ኮንተንቱ አንደኛው ወደ
የደረት ማቃጠሉን ይጨምራል። ተጨማሪ ደግሞ ቁስለቱንም ሊያባብስም ስለሚያባብስ ነው አክቹዋሊ። ኦኬ ይህንን ፕሪንሲፕል ያዙ። ተጨማሪ ግን እንዴት ነው እነዚህ ፓፓያ ስቶማክ ፍሬንድሊ ያልናቸው ዳይቶች እንዴት ነው ብለን ስናነሳ አንደኛው ውሃ ይዘዋል። ሜጀርሊ አሁን ፓፓያ የምንወስድ በበቂ ውሃም የያዘም ስለሆነ ማለት ነው። ውሃ ደግሞ የውሃን በነፊት ደግሞ አነስተነዋል አክቹዋሊ። ሌላኛው ደግሞ እንዴት ነው የጨጓራ ህመም ማገገም ውስጥ ሊከቱ የሚችሉ ብለን ስናነሳ ኢዝሊ ዳይጀስትብል የሆኑ ዳይቶች ስለሆኑ ማለት ነው። በቀላሉ ዳይጀስት ለስቶማክ ኢንዳይጀስሽን ለስቶማክ ስራ ስለማይፈጥሩ በቀላሉ ዳይጀስት የሚደረጉ ዳይቶች ስለሆኑ ተጨማሪም በተለይ ሙዝን ስናነሳ ማለት ነው ምን ላይኒንጉን ምን ያደርጋሉ የስቶማክ ላይኒንግ ስቶማኩን ላይኒንጉን ምን ያደርጋሉ ከቨር የማድረግ ኮት የማድረግ ልክ እንደ ጃኬት የማልበስ ባህሪም ስላላቸው ስለዚህ ቀጥታ እንዳነሳሁት ሙከስ ብዬ እንዳነሳሁላችሁ ሁሉ ማለት ነው አሲዱ ቀጥታ ምን ላይ አያርፍም ነው ዳይሬክትሊ ስቶማክ ከቨሩ ላይ አያርፍም የሚለውን ሀሳብ በዚህ አይነት መልኩ የአሲድ ኢምፓክቱን ጨጓራ ላይ ያለውን ይቀንሳል። ሌላኛው ጉዳይ አንቲኦክሲዳንት በተለይ አቮካዶ ምንለው ጉዳይ እንዲህ አይነት ባህሪ አለው። አንቲኦክሲዳንት ምንላቸው እንግዲህ ፍሪ የሆኑ ኤሌክትሮላይት ምንላቸው ነገሮቹ ምን አያደርጉም ነው የኮምባይንድ ያደረጉ ኤሌመንቶቹ ስፔሲፊካሊ ማለት ነው ከሰውነት ላይ በመሰራጨት ቀጥታ እንግዲህ የስቶማክ ላይኒንጉን ዳሜጅ የማድረግ እነዚህ ፍሪ ኤሌክትሮላይት ያልናቸው ጉዳዮቹ የስቶማክ ላይኑን ዳሜጅ የማድረግ እንደ አይነት ነገሮች ይፈጥራሉ። ግን እነዚህ አንቲኦክሲዳንት ምንላቸው ጉዳዮቹ ግን አንዳንድ ምግቦቹ እንዲህ አይነት ባህሪ ያላቸው ስለዚህ ፍሪ ኤሌክትሮላይቶቹ ምን ያደርጋሉ ነው ኮምባይን የማድረግ ወይም ኦክሲደንት ወይም ኦክሲዴሽን ሊከላከሉ የሚችሉ ስለዚህ አቮካዶ እንዲህ አይነት ባህሪ ስላለው የቁስለቱ በቀላሉ ሂል እንዲያደርግ እንግዲህ ፍሪ ኤሌክትሮላይት ያልኳቸው ጉዳዮች እንግዲህ ጨጓራ ላይ ሲያርፉ ቁስለቱን ሲጨምሩ ላይኒንጉን ዳሜጅ የሚያደርግ ባህሪ ካላቸው አንቲኦክሲዳንት ባህሪዎቹ ደግሞ በቀላሉ የቁስለቱ ሂል እንዲያደርግ እንዲያገግም የራሳቸው ሚናም ስለሚጫወቱ ማለት ነው አንቲኦክሲዳንት ባህሪም ስላላቸው በዚህ መልኩ እንግዲህ ጨጓራ ላይኒንግን ከብዙ ጉዳት በመከላከል የጨጓራ ህመምን እንዲያገግም ሌላኛው ቁልፍ መንገድ እንደሆነ እነዚህን ሀሳቦቹን ያዙ። ስለዚህ በእናንተ ወይ ትራይ እያደረጋቸው እነዚህን መሞከር ያስፈልጋል። ሌላኛው ጉዳይ እንግዲህ ሰዎቹ ከጨጓራ ህመም የሚያገግሙበት ሌላኛው መንገድ እንግዲህ እንዲህ አላስፈላጊ የሆኑ መድኃኒቶቹን ከመውሰድ መቆጠብ ነው። በዋነኝነት እንግዲህ እነዚህ አንቲፔን ናቸው ባይ ዘ ዌይ አንቲፔንስ የህመም ማስታገሻ እየተባሉ የሚጠሩ መድኃኒቶችን እንዲሁ ማለት ነው ፒክ እያደረጉ የራስ ምታት ሲኖር የህመም ሲኖር ቀለል ያለ ህመም ሲኖር ፒክ እያደረጉ እያነሱ መውሰዱ ባይዘው እንግዲህ መድኃኒት ሲባል ባይዘው የራሱ የሆነ ጉዳት አለው። ጥቅም ቢኖረውም ድረግስ ብለን ስናነሳ የራሱ የሆነ በነፊት አለው የራሱ የሆነ ሳይድ ኢፌክት አለው። ስለዚህ መውሰድ ያለብን መድኃኒቶቹ በነፊቱ የመድኃኒቱ በነፊት ከፍ ብሎ ከተገኘ ብቻ ነው እንጂ ሳይድ ኢፌክቱ ከፍ ብሎ ከተገኘ መድኃኒቶቹን መውሰዱ አዋጭ አይደለም ነው ጉዳታቸው ከፍ ያለ ነው። ስለዚህ በነን ፋርማኮሎጂክ አፕሮች ሃንድል የምናደርጋቸው ከሆነ ማለት ምናልባት የራስ ምታት ሰዎቹ ሲገጥማቸው ምናልባት እንቅልፍ በመተኛት የሚመለስላቸው ከሆነ ዋይ ኖት ዘይ ስሊፕ መድኃኒት ከመውሰድ ሰዎቹ ምናልባት የራስ ምታት ሲገጥማቸው ውሃ በመውሰድ የሚስተካከል ከሆነ ወይም ምግብ በመውሰድ የሚስተካከል ከሆነ ዋይ ኖት ዘይ ቴክ ኢን ወተር እና ፉድን ለምን አይወስዱም ነው። ስለዚህ እነዚህ ነገሮች ላይ ትኩረት አድርገን መጨረሻው ላይ ወደ እነዚህ ብንመጣ ነው። ስለዚህ በህመም ማስታገሻ ያልናቸው እነማን ናቸው? እዚህ ጋር አይቡፕሮፍን ምንላቸው የህመም ማስታገሻ፣ ዳይክሎፌናክ እያለ የምንጠራቸው የህመም ማስታገሻዎች፣ አስፕሪን እያለ የምንጠራቸው መድኃኒቶቹ ከነዚህ ውጭም ኢቭን ሌላ አላማ የሚሰጡ መድኃኒቶቹም እንግዲህ በጥንቃቄ ይወሰዱ። ለዛ ነው ከምግብ ጋር መወሰድ ካለባቸው ከምግብ በኋላ መወሰድ ካለባቸው እነሱን ታሳቢ ያደርጋቸው። ውሃን በአንድ ብርጭቆ ውሃ መወሰድ ያለባቸው መድኃኒቶቹ እዛ ጋር አብረው ይወሰዱ የሚባለው እንኳ የጨጓራ ቁስለትን የጨጓራ ህመም እንዳያባብስ ስለዚህ ያለውን የጤና ባለሙያዎች የሚሰጡን አቅጣጫ ተገቢ ትኩረት በማድረግ መወሰድ ካለብን መውሰድ የግዴታ የህመም ማስታገሻ ደግሞ መውሰድ ካለብን የጤና ባለሙያዎች በማማከር እንዴት መውሰድ የትኛው መመረጥ እንዳለበት የጨጓራ ህመም እንዳለ ኮሚኒኬት በማድረግ መድኃኒቶች መምረጥ ተገቢ ነው የሚለውን ሀሳብ እናያለን። ስለዚህ ዳይሬክትሊ እነዚህ መድኃኒቶች ምንድነው የሚያደርጉ ብለን ስናነሳ በጣም ብዙዎቹ ፒክ እያደረጉ የሚወስዷቸው እነዚህ የህመም ማስታገሻ ያልኳችሁ የሙከስ እንዳይመረት የመከላከል ባህሪ አላቸው። ሙከስ ካልተመረተ ደግሞ ቀጥታ ማለት ነው አሲዱ የሚያርፈው የት ጋር ነው እንዳልኳችሁ ጨጓራ ላይ የማረፍ እና ጨጓራን ባይት የማድረግ ባህሪ ያለው ነው። ከዚህ ባለፈ እነዚህ መድኃኒቶች በተለይ አሁን ያልነሳዎች አይቡፕሮፈን፣ ዳይክሎፌናክ፣ አስፕሪን፣ ሰምሲንግ የህመም ማስታገሻዎች ብዙዎቹ ማለት ነው ለቁስለት ለመድማት ያጋልጣሉ። አሁን እዚህ ጋር
አንድ ሰው እየነሰረው ያለ ታካሚ ኤግዛክትሊ ማለት ነው አይቡፕሮፈን ዳይክሎፌናክ አይነት መድኃኒቶችን መውሰድ የለበትም። ይህም ማስታገሻ ሌላ ቦታ ላይ ሲገጥመው ማለት ነው። ለምን ብሊዲንግን ይጨምራሉ። እዚህ ጋርም ደግሞ ጨጓራ ህመም ነው። አስቡት፣ ቁስለት ነው በራሱ ለቁስለት የቁስለት የሚጨምር መድኃኒት ስንወስድ ምን ያህል ዳሜጅ እንደሚፈጥር ፈርዘር ብሊዲንጉን ይጨምራሉ እነዚህ መድኃኒቶች። ስለዚህ ከፍተኛ የሆነ ዳሜጅ ስለሚፈጥሩ አነሰሰርሊ መድኃኒት አላስፈላጊ የሆነ የህመም ማስታገሻዎችንና መድኃኒቶችን ከመውሰድ መቆጠብና ትክክለኛ መመሪያን መከተል፣ ባለሙያን ማማከር ተገቢ ነው የሚለውን ሀሳብ እንያዝ። ኦኬ። ሌላኛው ጉዳይና በጣም ብዙዎቹ ችላም እያሉት ያለው ጉዳይ ደግሞ እና ጨጓራ ህመም በተለይ የደረት ማቃጠል ለሚገጥማቸው ሰዎቹ በጣም ተያያዥ ስለሆኑ ነው አክቹዋሊ ማለት ነው። ሰዎቹ ምግብ ከተመገቡ በኋላ አፍተር ዳይት፣ እንግዲህ ዳይት ነው እዚህ ጋር እራት ሊላችሁ ይችላል። እራት ጋር ብዙ ጊዜ ሰዎች ወደ መኝታ ያው ስለሚሄዱ ከሚል ሰዎቹ ዳይትን ተመግበው ኔቨር ስሊፕ ነው የሚባለው። ስሊፕ ኔቨር ስሊፕ አክቹዋሊ ለምንድን ነው? ብዙ እንግዲህ ለጨጓራ ህመም ያላቸውም ቢሆኑ የላቸውም በጣም ኢትስ ኖት ሪከመንድድ ነው ዳይት። በተለይ ኢሚዲየት ነው ያልኳቸው እዚህ ጋር ኢሚዲየት የሆነ ስሊፕ። ለምንድን ነው ብለን ስናነሳ እንግዲህ ሰዎቹ ምግብን ተመግበው ኢሚዲየትሊ ስሊፕ ሲያደርጉ ጨጓራ ላይ ያለ አሲድ ቀጥታ ወደ ጉሮሮ የመምጣት ባህሪ ያለው፣ ጉሮሮን ደረትን የማቃጠል ባህሪ ሰዎቹ ዲቨሎፕ ያደርጋሉ ነው። ስለዚህ ይህን ባንመርጥ ይሻላል ነው። ኦልሬዲ ስትረችት ያደረገ ስቶማክ ስለሆነ ሰዎች ምግብ ስለተመገቡ ማለት ነው አሲድ ቀጥታ ወደ ላይ የመምጣትና የመጉዳት ስለዚህ ግራቪቲ ኢምፓክቱ ስላለ ነው። ስለዚህ ይህን ማቆሚያ ስለዚህ ምን እናርግ? ሪከመንድድ የሆነው ሲቹዌሽን ምንድነው እዚህ ጋር ተብሎ ከታሰበ ሰዎቹ ምግብን ከመተኛታቸው ከ2 እስከ 3 ሰዓት በፊት ማለት ነው ምን ማድረግ ይጠበቅባቸዋል ነው? ምግብን መውሰድ ይጠበቅባቸዋል ነው። በተለይ ራት ጋር ነው ብዙ ጊዜ ይሄ ጉዳይ የሚነሳው። እንግዲህ ራትን ሰዎቹ ከ2 ሰዓት በፊት ከመተኛታቸው 2 ሰዓት በፊት እስከ 3 ሰዓት በፊት ምን ማድረግ ይጠበቅባቸዋል ነው? መመገብ አለባቸው ነው። በጣም ሪከመንድ የተደረገ አሁን ላይ በጥናቶቹ በሰፊውም እየተነሳ ያለ ጉዳይ ነው። ባይዘው እንደ የጨጓራ ህመም፣ የደረት ማቃጠል ሰምሲንግ የሚባሉትን ከመቀነስ ባለፈ የጨጓራ ህመምን ዳይሬክት ላይቀንስ ይችላል አክቹዋሊ። ይሄ ማለት ነው ግን የደረት ህመም ጋር ብዙን ጊዜ አብሮ የተያያዙ ጉዳዮች ስለሆኑ ማለት ነው። ወይም ደግሞ የአሲድ መረጨት ያልኳቸው ጉዳዮች። ስለዚህ ኢሚዲየትሊ ቢተኙ ማለት ነው ደረት ማቃጠሉን የመጨመርና ተያያዥ ህመሞች የሚያባባስ ባህሪ ስላለው ሰዎቹ ቀድመው እራትን ይመገቡ። ኤግዛክትሊ አንድ ሰው 4 ሰዓት መተኛት የሚጠበቅበት ከሆነ ምሽት 2 ሰዓት ላይ ራቱን በትንሹ 2 ሰዓት ላይ ራቱን ይመገብ ነው። 2 ሰዓት ላይ መተኛት የሚጠበቅበት ከሆነ 12 ሰዓት ላይ በትንሹ ራትን መመገብ ይጠበቅበታል። ባይዘወይ የጨጓራ የደረት ማቃጠልን ብቻም ሳይሆን ይሄን ፕሪንሲፕል በተለይ ራት ጋር በተያያዘ ይሄን ፕሪንሲፕል መከተሉ የሚጠቅመው የስኳር ህመምን ባይዘወይ ቀንሷል የተባለው ስትራቴጂ ነው። ባይዘወይ ይሄ ጉዳይ ሰዎቹ ኢሚዲየትሊ ምግብ ተመግበው ኢሚዲየትሊ ወደ እንቅልፍ እየተኙ ከሆነ የስኳር ህመምን ኮንትሮል አያደርጉም ነው። የደም ውስጥ ያለ የስኳር መጠን ይጨምራል ነው የተባለው። ይሄን ግን አሁን ያልኳችሁን ፕሪንሲፕል ግን መከተል ሲቻል የስኳር ህመም ኮንትሮል ማድረጊያ የስኳር ህመም መቀነሻው በጣም ቤስት የሆነ ስትራቴጂ እንደሆነ በዚሁ አጋጣሚ ላንሳ ብዬ ነው። ስለዚህ ይህን ሀሳብ ያዙ። ባጭሩ ሰዎች ምግብ ተመግበው በፍጥነት መተኛት የለባቸውም ነው። ሌላኛው ጉዳይ እንግዲህ በእንቅልፍ ሰዓት ደግሞ ሌፍት ሳይድ ፖዚሽኒንግ፣ ሁለት ነገሮች አሉ እዚህ ጋር። አንደኛው ትራስን ከፍ ማድረግ፣ ሁለተኛ ደግሞ በግራ ጎን መተኛት ይጠበቃል ነው። ኦኬ ይህን ጉዳይ ስናነሳ ለምንድን ነው በትራስን ከፍ ማድረግ የሚጠበቀው ብለን ስናነሳ አንስተነዋል ኦልሬዲ። ሰዎቹ ሆሪዞንታሊ ሲተኙ ግራቪቲ ምን ስለሚያደርግብን ነው? ወደ ጉሮሮ አሲድን የማምጣት ባህሪ ስላለ ግራቪቲ ስለሚያግዘው ነው። አክቹዋሊ አንደኛው ይሄ በጣም ስትሬት ፎርዋርድ ነው። ስለዚህ ትራስን ከፍ ማድረግ በትን አትሊስት ምን ያስፈልጋል ነው? አትሊስት ትራስን እስከ 15 ሴንቲሜትር እስከ 20 ሴንቲሜትር አካባቢ ከፍ ማድረግ ያስፈልጋል ነው። ሌላኛው ጉዳይ ግን ሌፍት ሳይድ ፖዚሽኒንግ፣ ሰዎቹ በግራ ጎናቸው በቀኝ ጎናቸው ከሚተኙ ይልቅ ማለት ነው በግራ ጎናቸው ቢተኙ ሪከመንድ ይደረጋል ነው። ሌፍት ሳይድ ፖዚሽኒንግ፣ ይሄ ራይት ሳይድ ፖዚሽኒንግ ቢሆን በራይት ሳይድ ከሚተኙ ይልቅ ማለት ነው ሌፍት ሳይድ ፖዚሽኒንግ ኢዝ ሃይሊ ሪከመንድድ። ለምን ነው ሌፍት ሳይድ ፖዚሽኒንግ በጣም ሪከመንድ ነው ብለህ ያነሳኸው ብለን ስናነሳ እንግዲህ ጨጓራ በዋነኝነት አቬል የሚያደርገው ማለት ነው ጨጓራ በዋነኝነት ማለት ነው
ይሄ ራይት ሳይድ ቢሆን ይሄኛው ደግሞ ሌፍት ሳይድ ቢሆን ማለት ነው ጨጓራ ሜጀርሊ አቬል ያደርጋል ተብሎ የሚታሰበው በዚህ በሌፍት ሳይድ ጀ ፖዚሽን ነው ተብሎ ወይም ደግሞ ጀ የሚመስል ሸፕ ነው። ስለዚህ ሰዎቹ በሌፍት ሳይድ ፖዚሽኒንግ ሲተኙ የሌፍት ሳይድ ላይ ሲተኙ ኦልሬዲ ጨጓራ ላይ ያልኳችሁ የስቶማክ ብለን ያነሳ ነው ጉዳይ ማለት ነው ግራቪቲ ስፔሲፊካሊ ዘ ኢንድ ኦፕኒንግ ኦፍ ዘ ጋስትሪክ ወይም ደግሞ የጋስትሪክ ኮንተንቱን ከታች ላይ ቁጭ እንዲሆን ስለሚያደርግ ነው። ወይም ደግሞ ግራቪቲ በትክክል የስቶማክ ኮንተንቱን ከታች ቁጭ እንዲሉ በትክክል የሚያመቻቸው ፖዚሽን እየተባለ የሚጠራው ሌፍት ሳይድ ፖዚሽኒንግ ስለሆነ፣ ራይት ሳይድን ግን ብንመርጥ የሎወር ኦፕኒንግ ኦፍ ዘ ስቶማክ እየተባለ የሚጠራው ከፍ እንዲል ስለሚያግዘው ነው። ስለዚህ የሎወር ኦፕኒንጉ የጋስትሪክ የታችኛው ኦፕኒንግ እየተባለ ወይም ደግሞ ከአንጀት ጋር የሚያያይዘው ኦፕኒንግ ከፍ ካለ ዳይሬክትሊ የስቶማክ ኮንተንቱ ፕላስ አሲዱን ጨምሮ ወደ ጉሮሮ የመምጣት ባህሪ ስላለው፣ ስለዚህ በግራ ጎን መተኛቱ የአሲዱን በዛው ባለበት ግራቪቲ ስለሚያግዘው፣ ስለዚህ ግራቪቲ አሎስ ነው ሌፍት ሳይድ ፖዚሽኒንግ። ስለዚህ ራይት ሳይድ ፖዚሽኒንግ ግን አገይንስት ዘ ግራቪቲ ነው ሰዎች እየተኙ ያሉ ነው። ስለዚህ ይሄን ስላችሁ ግን በቀኝ ሳይድ መተኛት ለጤና ጠቃሚ አይደለም የሚል አይነት ድምዳሜ ውስጥ እንዳትወስዱ። ሰዎቹ በግራ ጎንም በቀኝ ጎንም መተኛቱ ሁሉም ጠቃሚ ናቸው። በጣም ግን ሌፍት ሳይድ ፖዚሽኒንግ ግን በሰፊው የሚመከር ነው። አክቹዋሊ በሁለቱም ጎን መተኛት ግን ጤናማ ነው። በዋነኝነት ግን የደረት ማቃጠል፣ የጨጓራ ህመም የሚያስቸግራቸው ሰዎቹ ከሌፍት ሳይድ ፖዚሽኒንግ ይልቅ ትራስን ከፍ ከራይት ሳይድ ፖዚሽኒንግ ይልቅ ትራስን ከፍ አድርገው ለሌፍት ሳይድ ፖዚሽኒንግን ቢመርጡ እንዲሁም ከ2 ሰዓት እስከ 3 ሰዓት በፊት ምግብን ተመግበው እንደማለት ነው። ይህን ሁሌ ትኩረት ቢያደርጉ ጠቃሚ ነው እና ሌሎች ደግሞ ያነሳናቸውን መፍትሄዎችንም ተግባራዊ ያደረጉ። ኦኬ ሌላኛው ጉዳይ እንግዲህ ኤች ፓይሎሪ ቴስት ይባላል። እንግዲህ ኤች ፓይሎሪ የሚባለው በአጭሩ ባክቴሪያ ነው ወይም ደግሞ የጨጓራ ባክቴሪያ እየተባለ የሚጠራው ማለት ነው። እንግዲህ ሁለት ነገሮች ናቸው። አንደኛ የጨጓራ ባክቴሪያ ነው፣ ሁለተኛ ደግሞ የጨጓራ ማስታገሻዎች ነው። እዚህ ጋር እነዚህን ተግባራዊ ያደረጋችሁ አሁን ያነሳናቸውን መፍትሄዎችን ተግባራዊ ያደረጋችሁ ችግሩ የሚቀጥል ከሆነ የደረት ማቃጠሉ የጨጓራ ማቃጠሉ በጣም ሰፈሪንግ ደረጃም እየደረሰ አስቸጋሪ ደረጃ ነው ብላችሁ ካነሳችሁ ምን መውሰድ ያስፈልጋል? የጨጓራ ማስታገሻ መድኃኒቶቹን መውሰድ ያስፈልጋል። ምንድነው ኢፌክታቸው? አሲዱን መቀነስ ነው አላማቸው። የተመረተ አሲድ ካለ ይቀንሳሉ፣ ሌላ ቀጣይ አሲድ እንዳይመረት ይከላከላሉ። ስለዚህ ቴምፖራሪ እና ፈጣን ምላሽ ይሰጣሉ። በፍጥነት የጨጓራ ማቃጠሉን ያስቆማሉ። አንደኛው አላማቸው ይሄ ነው። እሺ ሌላኛው ጉዳይ ደግሞ ይሄንም ወስደን የጨጓራ ባክቴሪያ ግን ካለ ማስታገሻ ብቻ በመውሰድ ኢፌክት ስለሌለው ነው አክቹዋሊ። ስለዚህ ምን ማድረግ ያስፈልጋል ተብሎ ከታሰበ የጨጓራ ባክቴሪያ ምርመራ ወይንም ኤች ፓይሎሪ። እንግዲህ የጨጓራ ህመምን አሁን እዚህ ጋር የጋስትራይትስ ልበላችሁ ወይም ደግሞ ፒዩዲ ልበለው። ስለዚህ የጨጓራ ባክቴሪያ ወይም ፒዩዲን ምን ነገሮች ናቸው የሚያመጡት ብለን ስናነሳ አንደኛው የጨጓራ ህመምን ያመጣዋል ተብሎ የተነሳው ምግብና ምግብ ነገሮች ናቸው። እነማን ናቸው? ኮፊ ያልኳችሁ የሚያቃጥሉ ምግቦች፣ ስፓይሲ ዳይትስ፣ ፋቲ ዳይትስ ያልናቸው እንደዚህ አይነት ዳይቶቹ ማለት ነው። ስፓይሲ የምንላቸው ዳይቶቹ ላይክ ምንድነው? ስፓይሲ ማለት የሚያቃጥሉ የቃሪያን ጨምሮ ማለት ነው። ወይም ደግሞ ኮፊ የሚያቃጥሉ ስንል ላይክ ምንድነው? ስፓይሲ አይነት ቃሪያ፣ ዝንጅብል ሰምሲንግ ምንላቸው ላይክ ዛት አሲዲክ ያልናቸው ዳይቶቹ እንደዚሁ ማለት ነው። ሎሚ የምንላቸው ነገሮቹ ተጨማሪ ደግሞ ላይክ ቶማቶ የምንላቸው ነገሮቹ እንደዚህ አይነት አሲዲክ የምንላቸው ኮፊን ጨምሮ እነዚህ ምን መደረግ አለባቸው ነው? ረዲዩስ መደረግ አለባቸው ነው። ስቶማክ አንፍሬንድሊ የሆኑ ዳይቶች ስለሆኑ ልክ እንደማን ኮፊ፣ አልኮል እንዳልኳችሁ ሁሉ እነዚህ ዳይቶች ስፓይሲ የምንላቸው የሚያቃጥሉ ወይም ደግሞ ከፍተኛ የሆነ ሞቃት የሆኑ ዳይቶችም እንደዚሁ ማለት ነው መቀነስ ካለባቸው ዳይቶቹ። ስለዚህ ባጭሩ ምንድነው የጨጓራ ህመምን ኮዝ የሚያደርገው አንደኛው ዳይት ነው፣ አልኮልን ጨምሮ ማለት ነው። እዚህ ጋር አልኮልን ጨምሮ ሌላኛው ጉዳይ ደግሞ በጣም ኮመን የሚባለው ያው ስትረስ ብዬ አነስቸዋለሁ። እዚህ ጋር ስትረስ ነገሮቹን በሚል ስታቢ ያነስተነዋል። ከዚህ ባለፈ ግን ምንድነው እዚህ ጋር ያነሳ ነው የባክቴሪያው ማለት ነው፣ ባክቴሪያ። ስለዚህ ባክቴሪያው እያለ
ምግብ ላይ ብቻ ካንስል ብታደርጉ ምግብ ማለት አሲዲክ እና ፋቲ ዳይቶች ወይም ደግሞ ስፓይሲ የሚያቃጥሉ ሞቃት እንደዚህ አይነት ምግቦች ላይ ብትሰሩ ብቻውን ባክቴሪያው እስካለ ድረስ የጨጓራ ቁስለቱ የጨጓራ ህመሙ አያገግምም ነው። ጭንቀት ላይ ብቻ ብትሰሩ ማለት ነው ባክቴሪያው እስካለ ድረስ ባክቴሪያው ካልታከመ ትርጉም የለውም ነው። ኤች ፓይሎሪ ሄሊኮባክተር ፓይሎሪ የሚባለው ባክቴሪያ እስካለ ድረስ። ስለዚህ ምንድነው ማድረግ የሚጠበቀው እንዲሁም እንደ መጀመሪያ ስቴፕ ተደርጎ ብዙ ጊዜ የሚነሳው ሰዎቹ በፍጥነት የጨጓራ ባክቴሪያ ምርመራን ተግባራዊ ቢያደርጉ። ኤች ፓይሎሪ ቴስቱ ቼክ ሲደረግ ፖዘቲቭ መሆኑ ከተረጋገጠ የኤች ፓይሎሪ ባክቴሪያ የሚያጠፉ መድኃኒቶችን ተጨማሪ ከማስታገሻዎች ጋር አብሮ መውሰድ ያስፈልጋል ነው። የአንታሲድ ወይም የጨጓራ ማስታገሻዎች ጋር አብሮ። ስለዚህ ባክቴሪያውን የሚያጠፋ መድኃኒቱን በጥንቃቄ ማለት ነው መጨረስና መውሰድ ሰዎቹ ይጠበቅባቸዋል የሚለውን ሀሳብ መያዝ ይጠበቅብናል። በጣም 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 ወሳኝ ፓርት ስለሆነ ስለዚህ የጨጓራ ባክቴሪያን ትሪት ስናደርግ ምን ማድረግ ይቻላል ነው። የጨጓራ ባክቴሪያ ምንድነው የሚያደርገው? ጨጓራን ኦልሬዲ ላይኒንጉን ኦልሬዲ ምን ያደርጋል? የመክበብ ባህሪ የጨጓራ ላይኒንጉን ወይም ደግሞ ሌየሩን ኦልሬዲ ዳሜጅ የማድረግ እና እንዲቆጣ የማድረግ ኢንፍሌምት እንዲደረግ ልክ እንደ ኮፊ እንዳልኳችሁ ሁላ አልኮል እንዳልነው ሁላ እንዲህ አይነት ባህሪ ስላለው ነው አክቹዋሊ። ስለዚህ ምን ማድረግ ያስፈልጋል ብለን ካሰብን የጨጓራ ባክቴሪያን ማከም መከላከል ተገቢ ነው ማለት ነው። ስለዚህ ቀድሞ ማከም ከተቻለ ማጥፋት ያስፈልጋል ነው። ይሄ ከጠፋ በኋላ ቀጣይ ደግሞ ምግብ ጋር ወይም ዋቴቨር የምንላቸው ነገሮች ላይ መቀጠል ያስፈልጋል። አይ ቲንክ የጨጓራ ህመምን እንግዲህ ማገገሚያ በጣም 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 ወሳኙ መፍትሄ ተብለው የሚጠሩት እነዚህ ናቸው። እነዚህን እንግዲህ በማስታወሻም ይዛችሁ በየጊዜውም እየተመለሳችሁም የደጋገማችሁም በማየትና ቪዲዮውን በመከታተል ማለት ነው በጨጓራ ህመም ሙሉ በሙሉ ሂል ማድረጊያው ቤስት የሆነው ስትራቴጂ እንግዲህ ይሄ ነው። ሌሎች ጥያቄዎች ካላችሁ አስተያየት ካላችሁ ኮመንት ቦክስ ላይ አስቀምጡልኝ። አይ ቲንክ ቪዲዮ ይጠቅማችኋል ብዬ አስባለሁ። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። በሌላና በተመሳሳይ መረጃ እመለሳለሁ። እስከዛ ድረስ ሰላም ሁኑ። ባባይ